የነጻነት ባለቤትና ነጻነት በትዳር አብረው አልነበሩም። ሰላም ጤና ይስጥልን የምንወዳችሁ፣ በዚህ ቪዲዮ ከሰዓታት በፊት የተሰራጨን መረጃ ከስር መሰረቱ ልናጠራ ተገናኝተናል። በመላው የጥበብ አፍቃሪያን ዘንድ ከፍተኛ ሐዘን በፈጠረው በአርቲስት ነጻነት ወርቅነህ ቀብር ላይ ለብዙዎች እንቆቅልሽ ስለሆኑና በማህበራዊ ሚዲያ መነጋገሪያ ስለሆኑ ጉዳዮች ዝርዝር መረጃ ይዘንላችሁ ቀርበናል። በተለይም በኢቢኤስ ቴሌቪዥን የቀጥታ ስርጭት ወቅት የነጻነት ባለቤት ፊቷን ሸፍና መታየቷ ለምን አልታየችም፣ ለምንስ ሐዘኗን አላሳየችም የሚሉ ጥያቄዎች በስፋት እንዲነሱ ምክንያት ሆነዋል። ከጥቂት ሰዓታት በፊት የወጡ አዳዲስ መረጃዎችስ ስለ ትዳራቸው ምን ይላሉ? ነጻነት ጥቂት ቀናት እንደቀሩት አስቀድሞ ያውቅ ነበር? እነዚህ ነጥቦች በሰፊው እንዳስሳለን። ታዲያ ትክክለኛውን መረጃ ታገኙት ዘንድ ቪዲዮውን እስከ መጨረሻው መከታተል አትዘንጉ እያልን ቀጥታ ወደ ጉዳዩ አለፍን። በአርቲስት ነጻነት ወርቅነህ የቀብር ስነ ስርዓት ላይ የታዩ ድርጊቶች በብዙዎች ዘንድ ትልቅ እንቆቅልሽና ያልተመለሱ ጥያቄዎችን ሲያስነሱ ሰንብተዋል። በተለይም የነጻነት ባለቤት በሽኝቱ ወቅት ፊቷን ከሚዲያ ካሜራዎች ለመሸፈን ያደረገችው ከፍተኛ ጥረትና በኢቢኤስ ቴሌቪዥን የቀጥታ ስርጭት ላይ ረጅም ሰዓት ፊቷ ተሸፍኖ መታየቱ ምክንያቱ ምን ሊሆን ይችላል የሚል ጥያቄን በብዙዎች ዘንድ ፈጥሯል። ታዳሚው ለምን እንደሌሎች የቤተሰብ አባላት ሐዘኗን በግልጽ አልገለጸችም የሚሉና የመሳሰሉ ጥያቄዎች በማህበራዊ ሚዲያ በስፋት ሲሰነዘሩ ተስተውሏል። ለነዚህ ጥያቄዎች ምላሽ ሊሆኑ የሚችሉ መረጃዎችን ቶክ አሊያም ወሬ ነጋሪው የተሰኘ የዩቲዩብ ገጽ ይፋ አድርጓል። ምንም እንኳን መረጃዎቹ በይፋዊ አካል የተረጋገጡ ባይሆኑም ይህች እንስት እንደገለጸችው ነጻነትና ባለቤቱ ንጹህ ለተወሰነ ጊዜ ተለያይተው ነበር በማለት በድፍረት ቪዲዮ አጋርታለች። እንደሷ ገለጻ የልዩነታቸው መሰረት ኑሮን አሜሪካ የማድረግ ጉዳይ ነበረ። ባለቤቱ ኑሮዋን ሙሉ ለሙሉ አሜሪካ በማድረግ ነጻነትም አብሯት እዛው እንዲቀመጥና ህይወታቸውን በሀገር አሜሪካ እንዲመሰርቱ ከፍተኛ ፍላጎት ቢኖራትም ነጻነት ወርቅነህ ግን ከኢትዮጵያ ውጭ መኖር እንደማይፈልግና ጥበቡንም ሆነ ህይወቱን በሀገሩ ማሳለፍ እንደሚመርጥ በግልጽ ይናገር ነበር። እሱ በ6 ወር አሊያም በአመት አንዴ እየሄደ የጎብኛቸው እንጂ ቋሚ መኖሪያውን አሜሪካ ለማድረግ ፍቃደኛ አልነበረም ትለናለች። በዚህ የመኖሪያ ቦታ ምርጫ ልዩነት ምክንያት ሁለቱ ጥንዶች በሰላም ለመለያየት መወሰናቸውና ልጆቻቸው ግን ይህንን ሁኔታ እንዲያውቁ ተደርገው በቅርበትና በፍቅር እንዲያድጉ ከፍተኛ ጥረት ሲደረግ ነበር በማለት ይህች እንስት መረጃውን በድፍረት አጋርታለች። እንዲያውም ይህች ሴት እንደምትለው ባለቤቱ መታየቱ ያሳሰባትን ያህል ሐዘኑ ላይ ትኩረት እንዳላደረገችና ፊቷን ለመሸፈን የነበራት ጭንቀት የበረታ እንደነበር በድፍረት ስትናገር ተሰምታለች። ታዲያ ከዚህ መረጃ በተቃራኒ ያለውንስ ምንድነው ስንል ጠይቀናል። በመጨረሻም በቦታው የነበሩ ሰዎች እንደታዘቡትና በባህላዊ ስርዓት መሰረት የመጨረሻውን ስንብት ለማድረግና ባለቤቷን የልጆቿን አባት አፈር ለማልበስ ፈቃደኛ ለመሆኗ ሁኔታውን ይበልጥ አነጋጋሪ አድርጎታል። ለምንስ አፈር ለማልበስ አልፈለገችም? ሐዘኑ ከብዷት ወይስ በትዳር መለያየታቸው በፈጠረው ቅሬታ የሚለው ጥያቄ በብዙዎች ዘንድ ሲነሳ ተስተውሏል። ይሁን እንጂ ይህችን እስቲ ያወጣችው መረጃ አርቲስቱ ከባለቤቱ ጋር በትዳር እንዳልነበር ቢገልጽም ነጻነት ግን እስከ መጨረሻው ድረስ ከሚስቱ እናት አሊያም ከአማቱ ጋር ይኖር እንደነበርና ለቤተሰቡ ትልቅ ክብርና ፍቅር የነበረው እውነተኛ ወንድ እንደነበር አጽንኦት ተሰጥቶበታል። ጉዳዩንም እናውቃለን በሚል ሐዘንተኞች ላይ ያልተገባ መረጃን የሚያወጡ ሰዎች ይህን ጉዳይ ከልጆቻቸው በላይ አውቀው ነው ወይ የሚል መረጃን አስነስቷል። ይበልም የሚያሰኝ ነው። እንግዲህ የነጻነት ወርቅነህ ወንድ ልጅ በቀብር ስነ ስርዓቱ ላይ ከስሜቱ ጋር እየታገለ ባደረገው ንግግር ነጻነት ለእናታቸውም መልካም ባል እንደነበር ሲገልጽ የተሰማ ጉዳይ ሆኗል። ከዚህም ባለፈ እንግዲህ ነጻነት እስከ መጨረሻው እስከ ሞቱ ዋዜማ ድረስ በነበረው የኢቢኤስ ቴሌቪዥን ቀረጻ ላይ ጣቱ ላይ የቃል ኪዳን ቀለበቱን በኩራት አድርጎ ይህችን ምድር ገና በጎልማሳነቱ ትቷት እስኪሄድ ድረስ ለትዳሩ ታማኝ የነበረ ሰው እንደሆነ ተገልጿል። እኔ አሁን ባለ ትዳር ነኝ፣ ልጆች አሉኝ። ታዲያ እንግዲህ ይህን መረጃ ተከትሎ እጅግ ብዙ የነጻነት አድናቂዎች ይሄ መረጃ ለማንም የማይጠቅም ነው በማለት ቁጣቸውንም ገልጸውላታል። እኛም ታዲያ ለዚህ ሁሉ ትችት መነሻ የሆነውን የነጻነት ወርቅነህ ባለቤት ሐዘኗን የገለጸችበት መንገድ መሆኑን በመረዳት ጉዳዩን ከስነ ልቦናና ሐዘንን መግለጽ እንደየሰው ባህሪ እንደሚለያይ የሚነግረንን ሳይንሳዊ ይዘት እንደሚከተለው ይዘንላችሁ ቀርበናል። እንግዲህ የነጻነት ድንገተኛ ህልፈትን በተመለከተ በብዙዎች ዘንድ የሚነሳውና ትልቅ መነጋገሪያ የሆነው ጉዳይ ነጻነት በዚህ ምድር ላይ የሚቆይበት ጊዜ ያበቃ መሆኑንና ብዙ ጊዜ እንዳልቀረው አስቀድሞ በውስጡ ያውቅ ነበር የሚለው እምነት ነው። ከበሽታው ባህሪም ጋር ተያይዞ ለዚህም እንደ ዋነኛ ማስረጃ ተደርጎ የሚነሳው ከመሞቱ ጥቂት ቀደም ብሎ በኢንስታግራም እና በሌሎች የማህበራዊ ሚዲያ ገጹ ላይ ያጋራቸው ጥልቅ ሀሳብ ያዘሉ ጽሁፎች። በተለይም ነጻነት ይህችን ፎቶ ካጋራ በኋላ ከስሩ
ይህቺ ለማስለቀሽ አሪፍ ናት የሚል እጅግ የሚቆረቁርና ትልቅ ትርጉም ያዘለ ጽሑፍ አስፍሮ ነበረ። በወቅቱ ብዙዎች ይህንን ጽሑፍ እንደ ቀልድ ወይም እንደተለመደው የጨዋታ ስሜት ቢመለከቱትም ካረፈ በኋላ ግን መልእክቱ ትልቅ የስንብት ሚስጥር እንደነበር ተገምቷል። ለማስለቀሻ የሚለው ቃል አሁን ላይ ሲታይ ነጻነት የራሱን እልፈት አስቀድሞ የተነበየበትና የሚወዱትን ሰዎች ለሐዘን እያዘጋጀ እንደነበር የሚያሳይ ነው ተብሎ ይታመናል። ከዚህም በላይ የነጻነት የጤና ሁኔታና የህመሙ አይነት ከጉበት ጋር የተያያዘ መሆኑ የታወቀው ከእልፈቱ በኋላ ነው። ነጻነት እንደሚታወሰው ከ1 ዓመት ገደማ በፊት ወደ ህንድ ሀገር ሄዶ ሕክምናውን አድርጎ ሲመለስ በሰጠው ቃለ ምልልስ ላይ ህመሙን ላለመግለጽ እጅግ ሲጠነቀቅ እንደነበር የሚታወስ ነው። በመሆኑም እንግዲህ በመጨረሻዎቹ ቀናት ያጋራቸው የነበሩ መልእክቶችና የነበሩት ስሜቶች ሁሉ ነጻነት የህመሙን ክብደትና የጉበት በሽታው የደረሰበትን ደረጃ በሚገባ ይረዳ እንደነበር እንዲሁም ቀኑ ከመድረሱ በፊት በቃላትና በምስል ስንብቱን እያከናወነ እንደነበር ለብዙዎች ትልቅ ማሳያ ሆኗል። ይባስ ብሎ ለመጨረሻ ጊዜ የተቀረጸው የቤተሰብ ጨዋታ ፕሮግራም ሲተላለፍ ደግሞ የብዙዎችን ልብ በሐዘን እንክት ያደረገና በቪዲዮ ላይ ነጻነት ከህመሙ ጋር ሲታገል እንደነበርና ደጋግሞ ውሃ ሲጠጣ ሲያስል እንደነበር ከዚህ በፊት በነበረው ኢነርጂ ልክ መስራት አቅሶትም እንደነበር የተስተዋለ ጉዳይ ሆኖ አልፏል። ታዲያ እንግዲህ ስለ ባለቤቱ ድርጊትና በስነ ስርዓቱ ላይ ስለታየው ሁኔታ ስንመለከት ጉዳዩን ከውጫዊ ትችትና ከማህበራዊ ሚዲያ ግምቶች ባለፈ በጥልቅ ስነ ልቦናዊ እይታ መፈተሽ እጅግ አስፈላጊ ሆኖ አግኝተነዋል። ሰዎች እንግዲህ ለከባድ ሐዘንና ለድንገተኛ መርዶ የሚሰጡት ምላሽ እንደየሰው ስብዕና ከሟች ጋር እንደነበራቸው ቅርበትና እንደ ስነ ልቦናዊ ጥንካሬያቸው እጅግ የተለያየ ነው። በማህበረሰባችን ውስጥ ሐዘን ሲባል የግድ በለቅሶ በጩኸትና በተጋነነ ስሜት አለያም ፊትን በመቧጨር ብቻ መገለጽ ያለበት ቢመስልም ሳይኮሎጂ ግን ከዚህ የተለየና ረቂቅ የሆኑ ምላሾችን ያሳየናል። አንደኛውና ዋነኛው ምላሽ የድንጋጤና የመደንዘዝ ደረጃ አለያም ሾክ ኤንድ ነርቭነስ ተብሎ የሚጠራው ሲሆን በዚህ ወቅት አእምሮ የደረሰበትን መርዶ ባንዴ ተቀብሎ ለማስተናገድ ስለሚከብደው ራሱን ከከፍተኛ ስብራት ለመከላከል ሲል ስሜቶችን ያደነዝዛቸዋል። ባለቤቱ በስነ ስርዓቱ ላይ ማልቀስ አለመቻሏ ወይም ስሜት አልባ ሆና መታየቷ የሐዘን ማነስ ሳይሆን ይልቁንም ድንጋጤው የፈጠረው የስሜት መታፈን ወይም እውነታውን መጋፈጥ አለመቻል ሊሆን ይችላል። በዛ ላይ ታሳቢ ያልተደረገው ጉዳይ የነጻነት ቤተሰቦች ሐዘኑን ከሰሙ በኋላ ከአሜሪካን ሀገር ረጅም ሰዓታትን የፈጀ በረራ በማድረግ ነው እዚህ ቀብር ላይ የተገኙት። ከዛ በፊት የነበራቸው ስሜት ሐዘኑን ሲሰሙ የነበሩበትን ስሜት ማንም አያውቅምና መፍረድ እጅግ ከባድ ነው። ታዲያ እንግዲህ ይህ የስሜት መደንዘዝ ተብሎ የሚጠራው ሁኔታ ሰውየው እውነታውን መሸከም እስኪችል ድረስ አእምሮ የሚጠቀመው ጊዜያዊ የመከላከያ ዘዴ ነው። በሌላ በኩል ደግሞ በቀብር ስነ ስርዓት ወቅት አፈር ለማልበስ ፈቃደኛ ለመሆኗ በብዙዎች ዘንድ እንደ ትልቅ ጥያቄ ተነስቷል። በጊዜው እንደተስተዋለው በሰዎች ግፊትና በጉልበት ነበረ የልጆቹ አባት ላይ የመዳፎቿን አፈር ለመበተን የበቃቸው። ነገር ግን ከስነ ልቦና አንጻር የሚወዱትን ሰው አፈር ማልበስ ማለት ያ ሰው ዘላለም መሄዱን በአካል አይቶ ማረጋገጥና በልብ ማመን ማለት በመሆኑ ይህ ትዕይንት ለብዙዎች እጅግ የሚከብድና የሚሰቀጥጥ ነው። ብዙ ሰዎች ይህንን እውነታ ለመቀበል ዝግጁ ስላልሆኑና ያንን ምስል በአእምሯቸው መቅረጽ ስለሚፈሩም አቮይዳንስ ወይንም ሽሽት ተብሎ የሚጠራ ስነ ልቦናዊ መከላከል ውስጥ ይገባሉ። አፈር ለማልበስ በቶሎ ፈቃደኛ ለመሆኗ የምትወደውን ሰው መጨረሻው መሆኑን ማረጋገጥ ከብዷትና የያዘችው ትዝታዎች በዚያች የመጨረሻ አፈር የመክደን ትዕይንት እንዳይበላሹባት ካላት ፍርሃት የመነጨ ሊሆን እንደሚችል ይታሰባል። በተጨማሪም እንግዲህ ፊቷን ረጅም ሰዓት ተሸፍና መታየቷ የግል ሐዘኗን ለብቻዋ ለመወጣት ያደረገችው ጥረት ሊሆን እንደሚችል ከግምት ውስጥ መግባት አለበት። አንዳንድ ሰዎች ሐዘናቸው በሚዲያና በሰው ፊት እንዲጋለጥ የማይፈልጉ በመሆናቸው ራሳቸውን በመሸፈን ከውጫዊው ዓለም ትችትና ከካሜራ ተገልለው ስብራታቸውን በውስጣቸው መያዝን ይመርጣሉ። ይህ ፕራይቬሲን የመፈለግ ስሜት በተለይ በከፍተኛ የስነ ልቦና ጫና ውስጥ ያሉ ሰዎች ራሳቸውን ከማህበረሰቡ ፍርድና ትችት የሚጠብቁበት መንገድ ነው። በመሆኑም በወቅቱ የታዩ ድርጊቶች ከትዳር ቅሬታ ይልቅ እጅግ የከበደ ሐዘንን በራስ መንገድ የመቋቋም ዘዴዎች አሊያም ኮፒንግ ሜካኒዝም ተደርገው ሊወሰዱ ይገባል እንላለን። እንደ ነጻነት ወርቅነህ ያሉ በብዙዎች ዘንድ ተወዳጅ የሆኑና በየቤቱ እንደ ቤተሰብ የሚታዩ ሰዎች እልፈት ሲሰማ ደግሞ ማህበረሰቡ መረጃዎችን ከመሰብሰብና ሐዘኑን ከመግለጽ ባለፈ በቅርብ ባሉ የቤተሰብ አባላት እንቅስቃሴ፣ የፊት ገጽታና ስሜት ላይ የራሱን ፍርድና ድምዳሜ መስጠት ዝንባሌ ያሳያል። ይህ ሁኔታ ደግሞ እውነተኛው ታሪክና መረጃ በውል ሳይጣራ በግምትና በሐሳብ ደረጃ ብቻ የሚሰራጩ ወሬዎች በሐዘንተኞች ስም ላይ ከባድ ጫና እንዲፈጥሩና ቀድሞውኑ በሐዘን ለቆሰለው ስሜታቸው ተጨማሪ መከራ እንዲሆኑ መንገድ ይከፍታል። በዚህ ሂደት ውስጣዊ ሚዛናዊነትን ጠብቆ መጓዝ፣ እውነታውን ከመላመት መለየትና
ለሀዘንተኞች ስሜት ተገቢውን ክብር መስጠት ከመቼውም ጊዜ በላይ አስፈላጊ ይሆናል። በተለይም በዲጂታሉ ዓለም መረጃዎች እንደ ሰደድ እሳት በሚሰራጩበት በዚህ ዘመን የአንድን ሰው ስብዕና በሰከንዶች ውስጥ የሚሰነጥቁ ትችቶች በቤተሰብ ስነ ልቦና ላይ የሚፈጥሩት ጠባሳ በቀላሉ የሚሽር አይደለም። እያንዳንዱ ሰው ለሀዘን የሚሰጠው ምላሽ የተለያየ መሆኑን በመረዳት በሩቅ ሆኖ ከመፍረድ ይልቅ የሰዎችን የግል ነጻነትና የሀዘን አገላለጽን ማክበር የሰለጠነ ማህበረሰብ መገለጫ ከመሆኑ በላይ ለአርቲስቱ ያለንን አክብሮት በቤተሰቦቹ ላይ በሚታይ ርህራሄ መግለጽ ይኖርብናል። የምንወዳችሁ የቻናላችን ቤተሰቦች የአርቲስት ነጻነት ወርቅነህ ህልፈት ብዙ ያልተሰሙ ጥያቄዎችና ትውስታዎችን ጥለው አልፏል። እናንተ ስለተነሳው ጉዳይ ምን ታስቡ ይሆን? ነጻነት ወርቅነህ በሶሻል ሚዲያ ላይ ሲያጋራን የነበሩት ጥልቅ ሀሳቦችስ ከወዴት የመነጩ ይሆን? የእናንተን ሀሳብ እንደተለመደው ኮሜንት መስጫው ላይ አጋሩን። ዛሬም እንግዲህ በቻናላችን ስም የአርቲስት ነጻነት ወርቅነህ ነፍስ ከደጋጎቹ ጋር እንዲያሳርፍልን እየለመንን ከማንም በላይ ተጎጂ ለሆኑት ቤተሰቦቹና በሀዘኑ ለተሰበሩ ሁሉ ቻናላችን መጽናናትን እየተመኘ ለእናንተ ለምንወዳችሁ ቤተሰቦቻችን ደግሞ በቀጣይ በተሻለ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልልኝ። ቸር ቆዩልኝ።